ሜሮን ልጄ ቁርስሽ ደርሷል። ቁርስሽን ቢና መድኃኒትሽን ዋጭ። አመሰግናለሁ አጋር። እጄን ልታጠብና እመጣለሁ። እሺ እማዬ። አምላኬ ሆይ ምን እያደረገ ነው? አጋር ምን ሆነሽ ነው? ምን ሆነሽ ነው? ያምሻል? እንቅላሽ ልክ አይሰራም? ያምሻል? ሜሮን እንዳባዩ እሺ፣ እንዳባዩ ውሃ እኮ ነው። እንዴት ነው የምበላው? ሜሪ የኔ ልጅ ምግብ አይሆንሽ፣ የሚቅርብሽ። ምን ተፈጠረ? ምን ሆናችሁ? ዳኒ ጤነኛ አይደለም? ምን ሆነ ነው? እንዴት ትመታታለህ? አንተ ስትናገረኝ ስርዓት ይኑር። ያደረገችውን ነገር አይተሃል? ምግብ ላይ እኮ ነው አይደፋችሁ። አውቃ ላይሆን ይችላል። ታዲያ ትመታታለህ? አንተ ነህ እንደዚህ የምትናገረኝ? ትሰማለህ? አንተ ነህ አታስተምረኝም። እሺ እባካችሁን አትጨቃጨቁ። አጋር ለምን ምግቧ ላይ ውሃውን ደፋሽ? ሳላውቅ ነው ከእጅ አምልጦ ተደፋብኝ። አላምንሽም። እውነቱን ንገሪኝ። ሆዴን አመመኝ። ምን ሆንሽ? ምን ሆንሽብኝ? ምን ሆንሽብኝ? ወደ ክልል ልሂድ። እኔ ወይዘሮ ሄለን እቅዳችን ዛሬ አልተሳካም። ምን ነው? ምን ተፈጠረ? እቺ አጋር የምትባለው ናታ። ምን አረገች ደግሞ? ይኸውልሽ ያዘጋጀሁት ነገር ላይ በጠቅላላ ውሃ የደፋችበት እቅዴን ነው ያበላሸችው። እና ዝም አልካት? ችግር የለውም የእሷን ነገር ለእኔ ተይው፣ እሰራላታለሁ። ማን እንደሆንኩ አላወቀች። እሺ ተጠንቅቃ አድርግ። ምን ይሰማሻል ሜሮን? ትንሽ የተሳለኝ ይመስለኛል። መድኃኒቴን ስላልወሰድኩኝ ነው እኮ። ምናልባት ድካም ሊሆን ይችላል፣ ግን ጥንቃቄ ማድረግ አለብሽ። አጋር ዛሬ ግን እንግዳ ሆነሻል። ለምንድን ነው አሁን ምግብ ላይ ደፋሽው? ወዲፍጀ እንዴ? እሱ ደግሞ ምን ማለት ነው? ምን ሆነሻል? የሆንሽው ነገር አለ? ሜሮን ከዛሬ በኋላ ማንንም በቀላሉ እንዳታምኝ። ምን ማለትሽ ነው? ከማንም ሰው ምግብ ተቀበለሽ እንዳትበይ። ቢጋብዙሽ እንኳን እምቢ በያቸው፣ ወይ እኔ ወይ ሊና ካልሰጠንሽ በስተቀር። እሺ እኔ ቆንጆ። አጋር የምታውቂው ነገር አለ? እያስፈራራሽ ነው። አይ እያስፈራራውሽ አይደለም፣ ግን ቃሌን አስታውሽ። እሺ እኔ ቆንጆ። የሆነ ነገር እየደበቅሽ ነው። አንዳንድ እውነቶች ለመናገር ጊዜ ያስፈልጋል። እንዴ ሚሮኔ ምን ሆነሽ ነው? ምን ሆነሽብኝ ነው? ደህና ነኝ። አጋር አንቺስ ምን ሆነሽ ነው? ፊትሽ እኮ ተቀይሯል። ምንም አይደለም፣ ስለ ሜሮን ተጨንቄ ነው። አንቺ ሁሌም ለኛ እንደተጨነቅሽ ነው። እናታችን ከሞተች በኋላም ደግሞ እንደ እናት ሆነሽ ነው ያሳደግሽ። ያደራ ልጆቼ እኮ ናችሁ። አንዳንድ ጊዜ ደግሞ ሜሮንን ከኔ በላይ ነው የምትወጃት። ሁለታችሁንም እንደ ልጆቼ ነው ማያችሁ። ሜሮን አይዞሽ እሺ። ይሻልሻል። መድኃኒትሽንም ትወስጂያለሽ። ይሻልሻል። ሌላው አቤት። ቆይ ምን ለማድረግ እየሞከርሽ ነው? ልታደርግ የነበረውን በሙሉ ደርሼበታለሁ። እሺ ዳኒ ምን እያረከኝ ነው? ልቀቀኝ። አልነካኝ እኮ። እዚህ ቤት የስራ ድርሻሽ ምንድን ነው? ሳይከፈልሽ ይህን ሁሉ ዓመት እዚህ መሰሪው
የሙት ልጆች እኮ ናቸው። ምን ብዬ ነው ጥዬ የምወጣው? ባይከፈለኝም እኮ አደራ አለብኝ፣ ከሰማይ አገኛለሁ። ኧረ ለጽድቅ ነው መሰለኝ። ይኸውልሽ እኔን በእንደዚህ አይነት ተልካሻ ቃላታቸው እንጂምሽ የማላውቅ ከመሰለሽ ተሳስተሻል። እውነቴን ነው። ምንም የምነግርህ ነገር የለም። አባታቸው ከተጣልኩበት ቦታ አንስቶ ነው ሰው ያደረገኝ። ውለታውን በህይወት እያለ እንኳን መክፈል ባልችል ቢያንስ አሁን ልክፈል ብዬ ነው። ደግሞ አሁን ሊና ቤት አለች። እኔና አንቺ ግን ብቻችንን እናወራለን። እኔ ምንም ከአንተ ጋር የማወራው ነገር የለም። ምን እያወራችሁ ነው? ስለ ሜሪ እያወራን ሐኪም ቤት እንውሰዳት ወይስ ይቅር እያለ ነበር? በተታከመ ጥሩ ነበረ፣ ግን አሁን መድኃኒት ስለወሰደች ተሽሏታል። ሊናዬ በቃ አንቺ ማትጨነቂ፣ ምንም አትሆንም። አጋር አንቺ ማልቀስ የለብሽ። እኔ ምሉ ሜሮን እንቅልፍ ወሰዳት? አዎ አሁን ተሽሏታል፣ ግን ዛሬ የሆነው ነገር አስጨንቆኛል። እኔም በጣም ነው ያስጨነቀኝ፣ በተለይ አጋር ያደረገችው ነገር። አጋር ያለ ምክንያት እንዲያታደርግ። ሊና አንድ ነገር ልጠይቅሽ። ጠይቀኝ። አጋር እዚህ ቤት ስንት ዓመት ነው የኖረችው? ከሜሮን እድሜ እኩል ማለት ይቻላል። ሜሮን ገና ሕፃን እያለችም እዚህ ቤት የመጣችው። እንዴት ያን ያህል ጊዜ? አዎ እኔና ሜሮን በእጇን ያደግነው። እናቴ በህይወት እያለች በጣም ተተማመንባት ነበር። ግን አንድ ነገር አልገባኝ። ምንድን ነው? በዚህ ሁሉ ጊዜ ውስጥ ደሞዝ እንደማይከፈላት እውነት ነው እንዴ? አዎ አጋር ደሞዝ አትቀበልም። አባቴ በህይወት እያለ ይሰጣት ነበረ፣ ከሞተ በኋላ ግን አልቀበልም አለች። እንዴት? አንድ ሰው እንዴት ይህን ሁሉ ጊዜ ያለ ደሞዝ ይሰራል? አጋር የምትሄድበት ቦታ የላትም፣ ከኛ ውጭም ቤተሰብ የላትም። አባቴ ሁሌም አጋር የዚህ ቤት ቤተሰብ ናት ይል ነበር። ነገር ግን ሊና አንቺ ግን በቀላሉ ሰው ታምኛለሽ። ምን ማለት ነው? ይኸውልሽ ሊና ሰው ያለ ደሞዝ ይህን ሁሉ ጊዜ ሲሰራ የሆነ ዓላማ ሊኖረው ይችላል። ዳኒ አጋርንማ እንደዚህ አትበላት፣ ይከፋኛል እኮ ተው እንጂ። እኔም የምለው ለአንቺ ስለመጨነቅ ነው። አጋርኛን ከራሷ በላይ ነው የምትወደን። እርግጠኛ ነሽ? ይኸውልሽ ምናልባት ራሷን እንደ ቤተሰብ አድርጋ የሆነ ተንኮል እያሰበች ቢሆንስ? ያማ ሊሆን አይችልም። እሺ እኔ የምለው ጥንቃቄ አድርጊ ብቻ ነው። አይተሻላል ዛሬ የተፈጠረውን ነገር። ያለ ምንም ምክንያት ውሃውን ምግቡ ላይ ጨመረች። ከዛ በኋላ ይኸውልሽ ተረብሻ ነው አለችው ቀኑ። በእርግጥ ዛሬ እንግዳ ነበረች፣ ግን እኮ አያስጨንቅም። ድንገት የሚፈጠር ነገር ነው። እኔ አንቺን ክፍት አድርጊ ብቻ ነው የምልሽ። ይኸውልሽ ሁሉንም ሰው ማመን ተገቢ አይደለም። አጋር አስደነገጥከኝ እኮ። እንዴ ላውራሽ ስላለ ይቅርታ፣ ግን ሙሉ ቀን ስትሸሽኝ ነበር። አልሸሸውክም፣ ብዙ ስራ ነበረብኝ። አጋር እኔን አትዋሽኝ። ዛሬ የሆነውን ነገር አልረሳሁትም። በረከት ለምን ውሃውን ምግቡ ላይ ደፋሽ? ማን ነገረ? ማንም፣ ግን ዳንኤል ሲቆጣሽ አይቻል። ከዛ በኋላ አንቺ ቀኑን ሙሉ ተረብሸሽ ነው ያልሽው። እባክህ በረከት ይሄን ጉዳይ ተው። አልተውም። ይህ ቤተሰብ ማለት ለእኔም ቤተሰቤ ነው። ሊና ወይም ሜሮን አድገው እስካሉ ማወቅ አለብኝ። እኔ የምፈራው እውነቱ ቢወጣ ብዙ ሰዎች መጎዳታቸውን ነው። አንቺ አንድ ነገር የደበቅሽ ነው። ያ ነገር ደግሞ ከሜሮን ጋር የተያያዘ ነው አይደል? በረከት አንዳንድ ጥያቄዎች መልሳቸው ጊዜ ይፈልጋል። አሁን መናገር ካልፈለግሽ አላስጨንቅሽ፣ ግን ወቂ ሁሉ ጊዜ ከጎንሽ ነው። እዚህ ደግሞ ምን የተካሄደ ነው? እንደማየው ኃይለኛ ወሬ ይዛችኋል። ደግሞ ችግር አለ? የቤተሰቡ ውይይት ላይ ነው። አይ ያው አጋር ዛሬ ተረብሻ ነው አለችው። ያው ለአንተ የምትነግረው ነገር አይጠፋም ብዬ ነው ያሰብኩት። ደግሞ ምን አንተ እንደ ወንድ ውጭ አትልም? እንደምን ኩሽና ለኩሽና ያትመጠምጣል? ዳንኤል ምን ማለት ነው? አረ ምንም፣ የሆነ የፈለገው ነገር ካለ ነው እንጂ ይህን የመሰለ ሸበላ ልጅ ኩሽና ለኩሽና ሰራተኛ ስር ምን ያትመጠምጠዋል? የምትናገረውን እያሰብክ ተናገር። ስለ አንተ ያወቅኩት ነገር አለ። አንዳንድ ነገሮች ተደብቀው ቢቀሩ ነው የሚሻለው አይደል? ማለት ደግሞ ምን አደረግኩ? አባቴ ቤት ሰራተኛ ፊት አይወራ፣ እንደ ወንድ ወጥተን እናውራ። አሁን መነጋገር እንችላለን። ሻላላ ምን ነበር? በእርግጥ
ይህንን ነገር ማድረግ አልነበረብኝ፣ ግን ማወቅ ያለብኝ ነገር ስላለ ማወቅ አለብኝ። ምንድን ነው? ሊናን ትወዳታለህ? ምን? እየጠየቅኩህን በጣም ሰምተኸኛል። ሊናን ትወዳታለህ ማለቴ በፍቅር። ይህም ማን ነገረ? በእርግጥ ማንም አልነገረኝም፣ ግን ዝም ብዬ ሳይክ እሷ ደስ ይላል፣ ደስ ይልሃል፣ ስትጨነቅ ትጨነቃለህ። እሷን የምታይበት አይን ለየት ያለ ነው። እኔ ለእሷ ያለኝ ክብርና ፍቅር የግል ጉዳይ ነው፣ አንተን አይመለከትም። እንግዲህ እውነት ነው ማለት ነው ዳኒ። እንደምታስበው አይነት ፍቅር አይደል፣ ያው በወንድምነት ነው። ዋው የምር ትወዳታለህ ማለት ነው። ደግሞ እኮ ይመለከተኛል፣ የምወዳት ፍቅረኛ ናት። ምን? አየክ፣ እኛም ስንጀምር እንደዛ ነበረ፣ ከዛ ወደ ፍቅር ተቀየረ፣ ልክ እንዳንተው ማለት ነው። ምን? ሊና አንተን እንደ ወንድሟ ነው የምታይክ፣ አብራችሁ እንደሞ አንድ ቤት ያደጋችሁት። እንደዚህ አይነት ስሜት እንዴት ሊኖር ይችላል? ፍቅር ሲመጣ ፍቃድ አይጠይቅም። አዎ፣ ግን ሊና ይህንን ብታውቅ ምን ይፈጠራል? ማለት ምን ይሰማታል? አላውቅም፣ ለዚህም ነው ያልነገርኳት። ምናልባት ልደነግጥ ትችላለች፣ ምክንያቱም አንተን እንደ ቤተሰቡ አባል ነው የምታይክ። ይህን ሁሉ ለምን የነገርከኝ? ለምንም፣ ያው እንደ ጓደኛ ነው፣ ከምትጎዳ ብዬ ነው። ደግሞ ፍቅረኛ መሆኔንም አትርሳ። እኔ ማን እንደምወድና እንደማልወድ የምወስነው ነኝ። እኔ የምለው አንድ ነገር ብቻ ነው፣ ከመጎዳት በፊት እውነቱን ማወቅ አለብን። ዝም ብለህ ተስፋ አታርግሽ። አጋር። አቤት ዳኒ፣ ፈለከኝ? አንዴ ብቻሽን ላወራሽ ነበር። እሺ ማውራት እንችላለን። እዚህ አይደለም፣ ከጀርባ ባለው መንገድ ላይ ከ10 ደቂቃ በኋላ እጠብቅሻለሁ። እዛ ነኝ። እሺ። ደግሞ ምን ሊለኝ ይሆን? ሰላም ይፈልክ እንደ ይሄንን ጉዳይ ታውቂያለሽ? ይህን ኬስ ነው ያመጣከው? በአጋጣሚ ነው ያገኘሁት። ከኒና አባት ከአቶ ሳሙኤል ከንብረቶቹ መካከል ነው ያገኘሁት። እባክህን ስጠኝ። ምን እያረክ ነው ዳኒ? አትቸኩይ፣ ገና አልጨረስኩት። ምን እያልክ ነው ዳኒ? ሜሮን ልጅሽ ናት አይደል? እባክህን ዳኒ። አሁንም ልትዋሽኝ ነው? እባክህን ይህን ነገር ማንም እንዳያውቅ። አሁንም ልትዋሽኝ ነው? ይኸውልሽ ይሄ የአቶ ሳሙኤል ኑዛዜ ነው። እዚህ ኑዛዜ ወረቀት ላይ ከአቶ ሳሙኤል የወለድሻት ልጅ ሜሮን እንደሆነች ይናገራል። ይህን ሁሉ ዘመን ያለ ደሞ ስትሰሪ አንድ ቀን ራሱ መጠርጠር ነበረባቸው። እባክህን ሜሮንና ሊና ይጎዳሉ። በተለይ ደግሞ ሊና ይህን አባቷ እንዳደረገ ካወቀች በጣም ታዝናለች። እባክህን ልለምን ዳኒ። ለምን? እውነቱማ መውጣት አለበት። ሊናዬ ስትጎዳ ማየት አልፈለግም። ቆይ ምንድን ነው የምፈልገው? ከዛሬ ጀምሮ በመንገዴ ላይ እንዳትቆሚ፣ ስለኔ ለማንም ሰው እንዳትናገር፣ በተለይ ለኒናና ለቤኪ። ሰሚኛለሽ? ዛሬ አይሹንም ጨምሮ ነው። ዳኒ ምን እያሰብክ ነው? ቆይ ያ ያንቺ ጉዳይ አይደለም። እኔ የምፈልገውን ካላገኘው ሚስጥርሽ ይወጣል። ከተሳካልኝ ግን ይኸውልሽ ጉዳይሽ ለዘላለም ሚስጥር ሆኖ ይኖራልሽ። እባክህን ዳኒ፣ እባክህን ልለምን፣ ሜሮን ምንም አታርጋት። እኔን ግን የፈለከውን አድርገኝ። ይህ ባንቺ እጅ ነው። ከዛሬ በኋላ በጥንቃቄ ኑሪ። አጋር ምልሽን ነገር ብቻ አድርጊሽ። እባክህን አምላኬ ሆይ አሁን ምን ላድርግ? ሄለን እንዴት ነሽ? ደህና ነኝ። ነገሮች ግን እንዴት እየሆነልክ ነው? ቀስ በቀስ የተሳኩ። ሊና እየቀረበችክ ነው? አዎ፣ አሁን ብዙ ታምነኛል። ጥሩ ነው። ሁሉንም ጉዳይ መጨረስ አለብን። ምን ነው ለምን ዝም አልክ? ትንሽ ተጨንቄያለሁ። ገንዘብ ያስፈልገኛል። ዳኒ፣ እኔም ብዙ ገንዘብ የለኝም።
አውቃለሁ ይሄ መጨረሻ ነው። ሊናን ካገባኋት በኋላ ግን ሁሉ ነገር ይቀየራል። እሺ የምችለውን አደርጋለሁ፣ ግን ተጠንቀቅ። በተለይ አጋርን። አትጨነቂ፣ አጋር ምንም አታመጣም። እንዴት እርግጠኛ ነህ? ምክንያቱም የራሷ ሚስጥር ከሁሉም በላይ ትፈራለች። ምን ማለት ነው? ምንም አሁን አልነግርሽም። ጊዜው ሲደርስ ግን ሁሉ ነገር ታውቂያለሽ። አጋር አሁን በእጄ ውስጥ ነሽ። ዳኒ እውነቱን ቢያወጣ ምን ይፈጠራል? ሜሮንስ ትጠላኛለች ወይስ ትረዳኛለች? እኔ ሞትቻ አይደለም፣ በምን ያሳድጋታለሁ? አባቷም ያቀረበልኝ ሁለት አማራጭ ነው፣ ወይ ከልጅሽ መለየት ወይም ደግሞ እስከ ልጅሽ መራብ። ቢሆንም ግን የተሻለውን መርጬ ከአንቺ ሳልለይ አሳደግኩሽ። እናትነቴን ብቀማም ግን የእናትነትሽን ጠረን ሳታጪ አሳደግኩሽ። ማን ነው? እኔ ነኝ አጋር። ግቢ ልጄ። ከፋሽ እንዴ? እያለቀሽ ነው እንዴ? በፍጹም አይደለም። ምን ሆንሽ? ከትላንት ጀምሮ አንድ ነገር እያሰብኩኝ ነው። ምንድን ነው? ለምን ሁሌ እኔን በተለየ መንገድ ታይኛለሽ? ከሊናም በላይ ስለ እኔ ነው የምትጨነቂ። ዛሬም ዳኒ ከአንቺ ጋር ሳወራ አየሁት። ከዛ በኋላ ፊትሽን በጣም ተቀይሯል። ምንም አይደለም ልጄ። አጋሬ እባክሽን አትዋሽኝ። ቆይ እኔን የምትደብቂኝ ነገር አለ? ሜሮን፣ ከዚህ በኋላ ማንንም በቀላሉ አትመኝሽማ። እንዴ ምን ማለትሽ ነው? ከማንም ምግብ ተቀብለሽ አትቢ እና ደግሞ ማንም የሚልሽን ደግሞ አትስሚሽ ልጄ። እንዴ አጋር፣ በጣም እያስፈራራሽኝ ነው። ምክንያቱም በጣም ወድሻለሁ። እኔም እኮ ወድሻለሁ፣ ግን ከፍቅርም በላይ የሆነ ነገር አለ አይደል? እዚህ ናችሁ እንዴ? ሁለታችሁም ስፈልጋችሁ ነበር። አምላኬ፣ እውነቱን ብናገር አሁን ሜሮን ትጠላኝ ይሆን? ሊናዬስ ምን ትለኝ ይሆን? እንዴ አጋር፣ ብቻሽን ማውራት ጀመርሽ እንዴ? ወይ ሊናዬ፣ መተሻል እንዴ? እያንጎራጎርኩ ነበር፣ አላየሁሽም። አልመሰለኝም። ከትናንት ጀምሮ ተጨንቀሻል። ምንም አልሆንኩ ሊናዬ፣ ያው እያረጀውም አይደል? አጋር፣ እኔ ልታታልኝ አትችይም። ከትናንት ጀምሮ እንቅልፍ ያጣሽ ይመስላል። ኧረ ተይ ሊኑዬ፣ ለምን አታልሻለሁ? ተኝቻለሁ እኮ መስሎሽ ነው? ምንም ችግር ካለ ልትነግሪኝ ትቻለሽ። እሺ። እንዲሁም ሜሮን ስላንቺ ተጨንቃለች። ሜሮን ምን ሆነች? ከኛ የምትደብቀው ነገር አለ ብላ ነበር። አንዳንድ እውነቶች ለመናገር ከባድ ናቸው። አጋር፣ በእርግጥ ከኛ የምትደብቂው ነገር አለ? እኔ ግን ሁሌም ከጎንሽ ነኝ። እሺ። ምናልባት ብር ማስፈልጎሽ ከሆነ ልፈልግልሽ እችላለሁ። ብር ከፈለኩማ እጠይቅሻለሁ። አትቸገሪ፣ በራሴ ጉዳይ ነው። እንደዛ ከሆነ መልካም። ፈጣሪዬ፣ አንተ ብቻ እርዳኝ፣ ከፈተና አውጣኝ። ምን እያሰብሽ ነው? ስለ አጋር። የእሷ ጉዳይ አሳሳቢኛል። ይህን 2 ቀን ልክ አይደለችም። በእነዚህ 2 ቀናቶች በጣም ተቀይራለች። ሁል ጊዜ የሆነ ነገር የምታስብ ይመስላል።
ዛሬም ኪችን ውስጥ ብቻዋን ቆማ ስታለቅስ አይቻታለሁ። እውነት? ለምን አልነገረችኝም? ምናልባት ልታስጨንቅሽ ስላልፈለገች ይሆናል። አጋር ከኛ የምትደብቀው ነገር ያለ ይመስለኛል። አንድ ነገር ልጠይቅሽ ግን ካልደበረሽ። ለምን ይደብረኛል? ምንድን ነው? ምናልባት ዳኒ አጋርን አስጨንቋት ቢሆንስ? ዳኒ? ለምን እንደዚህ ያልክ? የምታውቀው ነገር አለ እንዴ? አላውቅም፣ ግን እነሱ ለጊዜ ሲጨቃጨቁ አይቻልም። ምናልባት አጋር ዳኒ የምትፈራ ይመስለኛል። አይሆንም ቤኪ፣ ዳኒ እንዲህ አያደርግም። እርግጠኛ ነሽ? ሊና፣ ማንንም ሰው ሙሉ ለሙሉ ማመን የለብሽም። ቤኪ ተው እንጂ፣ ዳኒ እኮ ፍቅረኛዬ ነው። ነገ አጋርን አወራታለሁኝ። የሚያስጨንቃትም ነገር ካለ ማወቅ አለብን። አጋር? አቤት። ነይ አንዴ ቁጭ በይ፣ የምናወራሽ ነገር አለ። ከቀናት ጀምሮ የሆነ ነገር እየደበቅሽን ነው ሜሮን። እኛን አትፍሪ፣ ምንም ችግር ካለ አብረን እንፈታዋለን። አጋር፣ አንቺ እኮ የዚህ ቤት አካል ነሽ። አንቺ ስታለቅሺ እኛንም ይከፋናል። እባክሽ፣ ምን እየሆነ ነው? እኔ ከብዙ ዓመታት ጀምሮ የደበቅኩት አንድ እውነት አለ። የምን እውነት? ሜሮን፣ እኔ